ሰላም ውድ ተማሪዎች እንዴት ናችሁ? እንግዲህ ዛሬ የሚደንቅ ጊዜ ይኖረናል። ከኢትዮጵያ ከፍተኛ ውጤት ያመጣውን ከ600 591 ያመጣውን ተማሪ ልምዱን እንዲያካፍላችሁ ጋብዤላችኋለሁ። እንግዲህ ካለ ጊዜ ላይ ለተማሪዎች ልምድን ለማካፈል ፈቃደኛ ሆነ ስለተገኘህልኝ ከልብ አመሰግናለሁ ካሊድ። ቴንኪው እዚህ ቦታ ላይ እኔን አክብረኸኝ እዚህ ቦታ ላይ ስለጋበዝከኝ እኔም በጣም አመሰግናለሁ። በጣም ጥሩ። እንግዲህ ሁሉም ተማሪዎች ሰምተዋል፣ በአንተ ተደንቀዋል። 591 ማምጣት ቀላል አይደለም፣ በጣም ትልቅ ትጋት ይጠይቃል እና ለዚህ ትጋትህ ለዚህ ድካምህ ደክመህም ደግሞ ይህን ውጤት ስላገኘህ በድጋሚ እንኳን ደስ አለ ለማለት እፈልጋለሁ ተማሪዎችንም ወክዬ ካሊድ። አመሰግናለሁ። ግን ዘሰክሬትን ታውቀው ነበር ከዚህ በፊት? በጣም እከታተል ነበር የእናንተንም ቲቶሪያል። እንደውም ከመከታተላቸው ውስጥ አንዱ ያው አንዳንድ ነገር ሲያስቸግረኝ ያው ቲቶሪያልን አይ ነበር። ጎግል ላይ ሰርች ያው ቲቶሪያሎችም አብረው ይመጡ ነበር። የሰክሬት በጣም ባዮሎጂ ላይ ስከታተለው ነበር። አውቃችኋለሁ። በጣም ጥሩ። እንግዲህ በዚህ አጭር ጊዜ ይኖረናል። እኔ በዙም ምናምን ልናደርግ ነበር፣ ግን ኮኔክሽን አስቸግሮናል። ስለዚህ በስልክ ድምፅ ነው የሚሆነው። እስኪ እንዴት ነበረ ጥናት? መቼ ነበር የጀመርከው ለ12ኛ ዩኒቨርሲቲ ኢንትራንስ ኤግዛም ዝግጅት? ለ12ኛ ክፍል እንግዲህ ፈተና ዝግጅት የጀመርኩት 12ኛ ክፍልን እንደጀመረ ነው፣ ባለፈው አመት ማለት ነው። ያው ከዛ በፊትም 11ኛ ክፍልም ስንዘጋጅ ነበር። ያለንበትም ትምህርት ቤት ብዙ ዝግጅት እያደረገልን ነበር። ሰመርንም በአሰላ ዩኒቨርሲቲ ነበር ያሳለፍነው። እዛ ውስጥ እስከ 11 ሪቫይዝ እያደረግን ነበር እና እዛ ውስጥም ሞዴልም ሰመርም ሞዴል ምናምኖችን እየወሰድን ነበር የቆየነው። ከቤተሰብ ጋር አይደለም ማለት ነው የቆየነው። እና 12ኛ ወደ ትምህርት ቤት እንደተመለስን ከዛ በኋላ ነው በስርዓቱ ለ12ኛ ክፍል ኢንትራንስ ፈተና መዘጋጀት የጀመርኩት። በጣም አሪፍ። እሺ፣ አሁን እንግዲህ በትክክል መዘጋጀት የጀመርኩት 12ኛ ክፍል ከገባው በኋላ ነው ብለኸኛል እና 12ኛ ክፍል እስክትገባ ድረስ ባለው እንዴት ነበረ ጊዜን ስታሳልፍ የነበረው? ያው እንደነገርኩ 12ኛ ክፍል ሳልገባ በፊትም ሰመርንም ከፋሚሊ ጋር አልነበረም ያሳለፍነው። ሰመር በትምህርት ነበር፣ ትምህርት ቢሮ ያዘጋጀ የኦሮሚያ ትምህርት ቢሮ ማለት ነው። እና እዛ ላይም 2 ወሩን ከ9 እስከ 11ኛ ክፍልም ሪቫይስ እያደረግን ነበር። እዛ ላይ ሪቫይስ እያደረግን በየሰዓቱ ሞዴል ፈተናዎችንም እየወሰድን ከ9 እስከ 11 የነበሩትን የ9 እና 11 ከ9 እስከ 11 ያሉትን እዛው በስተመር ፕሮግራም የሆነ ያህል መጨረስ እያለው ማለት ነው። በጣም ጥሩ። እሺ፣ አሁን ለተማሪዎች እንግዲህ በደንብ ተንትነ እንድታስረዳቸው የምፈልገው ነገር ከ9ኛ ክፍል እስከ 12ኛ ያሉ 6 ሳብጀክቶችን እንዴት አድርገህ ብትዘጋጅ ነው ይሄን አይነት ምርጥ ውጤት ልታመጣ የቻልከው? እያንዳንዱን ሳብጀክት እያነሳክ ይሄንን እንዲህ ቢያጠኑ ይሄንን እንዲህ ቢያደርጉ ምናምን የሚለውን ነገር ብታስረዳቸው ወይም ብትመክራቸው ደስ ይለኛል። እሺ፣ ያው እድሉን ከሰጠኝ እንግዲህ አንድ እኔ መናገር የምፈልገው ነገር ምንድን ነው፣ የተማርኩት ነገር ቢኖር ሁሉም ሰው በየተለያየ ትምህርት ላይ ችሎታው የተለያየ ነው። አሁን ለምሳሌ እኔም በወስድ የራሴን ማትስ እና ፊዚክስ ላይ በተለይ ማትስ ላይ በቃ በጣም የምወደው ትምህርት ነው። በጣም ደስ ይለኛል። እንዲሁም በተፈጥሮ ራሱ ደስ የሚለኝ ትምህርት ነው። በጣም የምሰራው ትምህርት ነው ብዙ ሳላነብ ራሱ። እና ደግሞ አንዳንድ ሳብጀክቶች ለምሳሌ ባዮሎጂ ትንሽ ሽምደዳ ብዙም ደስ አይለኝም። ትንሽ የሆነ እንደማስቸገር ነገር ይለኛል። እና ምንድነው ዋና ሀሳቤ ምንችላቸውን ፎከስ ማድረግ ያለብን ችሎታው ያለባችን ትምህርቶች ላይ ሳይሆን የሚጠቅሙን ትምህርቶች ላይ ነው ትልቅ ሰዓት ሰጥተን መዘጋጀት ያለብን። የሚችል ሰው ማትስ ላይ አይደለም ትልቅ ሰዓት ሰጥቶ መዘጋጀት ያለበት። የሚከብድ ላይ ባዮሎጂ የሚከብደው ከሆነ የሚከብደው ትምህርት ላይ ነው ትልቅ ልፋት ማድረግ ያለበት። በሁኔታ የሚችለውንም ትምህርት ኢንትራንስ ላይ ዋናው ነገር ምንድን ነው ሁሉንም ትምህርት በኩል ደረጃ ጥሩ ነጥብ ማምጣት ነው ዋናው የሚፈለገው ነገር እንጂ የሆነ ሰው ስፔሻል አድርጎ የሆነ ስፔሻላይዝ አድርጎ ማትስ ላይ በጣም ስለምችል ማትስ ብቻ አጥንቼ በማትስ የሆነ ቦታ ደርሳለሁ ብለህ ኢንትራንስ ላይ ትልቅ ውጤት ልታመጣ አትችልም። ሁሉም ላይ የሚከብድህን በተለይ ትልቅ ሰዓት ሰጥተህበት የሚከብድህ ትምህርት ላይ ትልቅ ሰዓት ሰጥተህበት ትዘጋጃለህ። ያኛውን ደግሞ ችሎታውን ስላለህ በፊትም ኮንሰፕቶች ስላሉ እነሱ ላይ
አነስ አድርገህ ሰዓት ትንሽ ተጠቅመህ በትንሽ ሰዓት መጨረስ እንድችል ታደርጋለህ። እንደዛ ስታደርግ ሁሉም ትምህርት ላይ ያለውን ውጤት ባላንስ ማድረግ ትችላለህ ማለት ፈልጋለሁ። በጣም አሪፍ፣ በጣም ምርጥ ሀሳብ ነው ያነሳኸው። እንደውም ምንድነው አብዛኛው ተማሪ የሚያደርገው የሚችለውን የሚወደውን ትምህርት ያጠናና የሆነ ትንሽ ጊዜ ሲቀር የሚከብደውን ነው የሚያጠናው እና ያ ደግሞ ውጤታማ ያደርግን። በጣም አሪፍ ሀሳብ ነው የሰጣቸው። ቴንኪዩ በጣም እና አሁን ሁሉንም ሳብጀክቶች ብናነሳ ማት፣ ፊዚክስ፣ ኬሚስትሪ፣ ኢንግሊሽ፣ ኤስኤቲ እነዚህን ሳብጀክቶች ባዮሎጂ ጭምር ማለት ነው። እስኪ ካልኩሌሽን ፓርቶችን እንዴት ነበረ የምትዘጋጅባቸው? ባዮሎጂ ደግሞ ኬሚስትሪም ያው ካልኩሌሽን ፓርት ቢኖረውም ግን ባዮሎጂ እና ኬሚስትሪ እንደዚህ እንከፋፍላቸው እና ኢንግሊሽ እና ኤስኤቲ እንዴት እያረክ ነበረ ሁለቱን ስትዘጋጅ የነበረው? እንዲሁም ደግሞ ምን አይነት ሪሶርስ ነበር የምትጠቀመው ለነዚህ? ያው መናገር የምፈልገው ነገር ቢኖር ምንድን ነው ከነዚህ ሳብጀክቶች ውስጥ ትልቅ ቦታ መሰጠት ያለበት አንዱ ትምህርት ሰዓት ነው። ኢንትራንስ ፈተና ላይ ካየን እንግዲህ እኔ የኦንላይን ፈተና አንደኛ ዙር ነበር የወሰድኩት። በዛ ፈተና ላይ ስናይ ከሁሉም ትምህርት አንጻራዊ ስናይ በጣም አፕቲቲዩድ ከባድ ከሚባሉ ውስጥ አንዱ ነበር። ከሁሉም ጋር ሪሌቲቭሊ ስናይ በጣም ከበድ የሚል ነው። ደረጃውም እንደድሮ አልነበረም። ከበድ ያለ ፈተና ነበር የወጣው እና ደግሞ ብዙ ተማሪ ሳት የሚለው ትምህርት ላይ በካሪኩለም ውስጥም ገብቶ ትምህርት ስለማይሰጥ ተወት የማድረግ ነገር አለ። ፈተናው ሲደርስ ወደዚያ አካባቢ ያነባለው ማትስ እናንትን አንብቤ ባዮሎጂ እና ማትስ ሸምድጄ ያንን ወደ መጨረሻ አካባቢ ላይ ሰራለው የሚል ሀሳብ ነው ብዙ ተማሪ ያለው እና ይሄ ነገር ደግሞ ሰዓት በጣም ወሳኝ ነገር ነው ለወደፊትም ለብዙ አሁን አድሚሽን ቴስቶች አሉ ዩኒቨርሲቲዎች አዲስ አበባ ጀምሯል። ለምሳሌ ትክክል ዩኤቲ ፈተናዎች፣ አድሚሽን ፈተናዎች፣ የዩኒቨርሲቲ አድሚሽን ብዙዎቹ ሰዓትን የሚፈልጉ ናቸው። በአሁኑ ሰዓት ላይ በጣም ተፈላጊ ትምህርት ነው ማለት ፈልጌ ነው። በትክክል እና ይህን ነገር ፈተና ላይ ደርሶ ሳይሆን ሰዓትን ከ12ኛ ክፍል ከቻሉ ከ11ኛ ክፍል ጀምሮ ስኪል እያደረጉ መሄድ አለባቸው ተማሪዎች። ሁሌም በቀን ውስጥ የሆነ ሰዓት እየሰጡት ሰዓትን ካልኩሌት እያደረጉ እየሰሩ ለብዙ ነገር ነው የሚጠቅማቸው ለወደፊትም እና ፎከስ መሰጠት አለበት ማለት ፈልጋለሁ። ለምን የዘንድሮ ፈተና ላይም እንደ ድሮ አልነበረም። ሰዓት ትንሽ ከብጠር ያለሱ ነው እና ሌሎችን ፈተና ስናነሳ ለምሳሌ ማትስን ካነሳን ማትስ በጣም ቀላል ነበር የዘንድሮ ፈተና። እስከዛሬም የነበሩት የዛሬ 2 ዓመትም 3 ዓመትም የነበሩት ከ9 ጀምሮ ከተጀመረ ወዲህ ኢንትራንስ ፈተና በጣም ቀላል ነበር ማትስ የሚወጣው እያመጣ የምናየው እና ማትስ ላይ ብዙም ስኪል ባይኖራቸው ራሱ ትንሽ ነገር ተዘጋጅቶ ወደ ቲዮሪ ይሆናል። አሁን ፈተናው ራሱ እንደድሮ በጣም ከፍለት ምናምን ጥያቄዎች የሉም እና በትክክል ብዙ ተማሪዎች በቃ 100 ሲያመጡ እያየ የምናየው ትምህርት ማትስ ነው። በትክክል ማትስን ትንሽ በቃ መዘጋጀት ነው። ምንም ማትስ አልችልም የሚባል ነገር የለም። ሁሉም ትንሽ ተዘጋጅቶ ቲዮሪንም ሸምድዶ ቀላል ካልኩሌሽኖች ናቸው የሚመጡት። እነዚህን ነገሮች ካሉ ማትስን ሁሉም ሰው ሰክሰስፉል መሆን የሚችልበት ትምህርት ነው። ወደ ፊዚክስም ከመጣን ፊዚክስም እንደሚባለው አይደለም። በጣም ቀለል ያለ ፈተና ነው እየወጣ ያለው። ቲዮሪ ነው። ምንም ካልኩሌሽን ከበድ ያለ የለውም። ፎርሙላ ይዘህ አስገብተህ የምትሰራቸው ጥያቄዎች ናቸው። ከ2 ጥያቄ በላይ በልጠውን ቻሌንጅ የሚያደርግ ማለት ነው። በትክክል እነዛን ደግሞ ማንም መስራት ባይችልም የቀሩትን ከ60 ጥያቄ 50 ጥያቄ በስርዓቱ መስራት የሚችል ሰው ነው። በቃ ፎርሙላ አስገብተህ ማባዛት የምችለው እና ኢት ኮልድ ወዝ ኮልድ ምናምን የሚል ጥያቄ ሁላ ነበር ማለት ነው። እና ስላይም በቃ ቲዮሪውንም ፊዚክስ ካልኩሌሽን ነው ብሎ አለመተው ነው። ፊዚክስ ሳይንስ ላይ የሚወጡት ቲዮሪ ናቸው በብዛት ጥያቄዎቹ። የኖችን ዲፊኒሽን፣ የፎርሙላዎችን ዲፊኒሽን እንደዚህ አይነት ጥያቄ ስለሚወጡ ቲዮሪውንም ፓርት ፊዚክስ ላይ አብሮንትን ማለት ነው። ብዙ የሚያስቸግር ትምህርት አይደለም። እንዳልኩ ሰዓትን ላይ ነው በጣም መዘጋጀት አለባቸው። በዚህ ሁኔታ የሚወጣ ከሆነ ወደፊትም ኢንትራንስ ፈተና ትንሽ ከበድ ይላል። በተለይ ወደ ገጠር አካባቢ የሚገኙ ተማሪዎች አክሰስ የላቸውም ለሰዓት፣ አይሰሙም ሁላ ይሄን ነገር። በቃ ፈተና ላይ ሲደርሱ ነው ሰዓት ምን እንደሆነ ራሱ የማያውቁ ልጆች ሁላ ነበሩ እና ወደ ከተማው አካባቢ የሚገኙ ተማሪዎች ያው ብዙ ቱቶሪያሎችን ያያሉ። እንደዛ አይነት ነገሮች ስላሉ አንዳንድ ትምህርት ቤቶች ደግሞ ያው ሰዓትንም የሚያስተምሩ አሉ። የግል ትምህርት ቤቶች፣ አሪፍ ትምህርት ቤቶች
እና ሁሉም ተማሪ ሰዓት ላይ ፎከስ ሰጥቶ ሰዓትም እንደ አንድ ሳብጀክት ፎከስ የሚሰጠው ትምህርት መሆኑን ተገንዝቦ ሰዓት ላይ በደንብ መስራት አለበት። ለምን ለወደፊትም በጣም ይጠቅመዋል ለማለት ነው። እና ደግሞ አንዱ ሌላው ነገር ነግርህ ባዮሎጂ ነው። የዘንድሮውን ፈተና እያየ ስነግርህ ባዮሎጂ ላይ ኮመን ነበር እየተባለ ነበር። ኒው ካሪኩለም እና ካሪኩለም የ10ኛ ክፍል ማለት ነው። እና እንደዛ ነበር የተዘጋጀ ነው። ግን እኔ ጠርጥሬ ነበር እና ከተማሪዎችም ጋር እንዴት ስንመካከር ይሄ ነገር እንዴት ነው ኮመን ባይሆንስ በሚል ሀሳብም እያሉ ነበር። ፈተናው ላይ የመጣውም ኮመን የሚባል ነገር አልመጣም። በጣም ወጣ ብለው እንደውም ኮመን ካልሆኑት ውስጥ ጠጠር ያሉ ጥያቄዎች ነበር ያወጡብን የኦንላይን ላይ ማለት ነው። እና ዘንድሮም ያው ኮመን የሚል ነገር ሊኖር ይችላል። ተማሪዎች ደግሞ በዚህ ምንም አለመሸወድ ነው። ኮመንም ቢባል ኮመን የሆኑትን በደንብ ያነቡና ኮመን ያልሆኑት ፓርት ላይ ደግሞ እንዲሁ ትንሽ ሃይላይቱን በጣም አስፈላጊ ነው ማለት ፈልጋለሁ። በትክክል ያው ባዮሎጂን ምንም ሌላ ነገር የለም፣ መሸምደን ነው። ሲስተማቲክ በሆነ መንገድ መሸምደን ነው። አንዳንድ የሚያስቸግሩ ፓርቶች አሉ ለመሸምደን። ለምሳሌ እንደዚህ አይነት በጣም ሁሌ የሚረሱ ፓርቶች ካሉ ደግሞ ተማሪው ያንን ቦታዎች በስርዓት ይዞ እኔ አሁን የተጠቀምኩት ያንን ነው። በጣም ትንሽ አስቸግረኝ ነበር። ከበድ የሚሉ የሆኑ ቴብሎች ምናምን እንደዚህ አይነት ጥያቄዎች የሚወጡባቸውን ፓርት ወደ ፈተና ደርሼ በፊትም ትንሽቸው ግን ብዙ ሳልጨነቅባቸው ፈተናው አካባቢ ሲደርስ እነዛን ነገሮች በሾርት ኖት ይዤ የዛን ሰዓት ስኬጁል ይዤላቸው የዛን ቀን ሲደርስ እነዚህን ነገሮች የዛን ቀን አንብቤ ሄጄ መፈተን እንድችል እንደዚህ አይነት እድሎችን ተጠቅሜ ነበር። በ2018 የዩኒቨርሲቲ ኢንትራንስ ኤግዛም የምትፈተኑ ተማሪዎች እንደሚታወቀው ክረምት ከሐምሌ 1 ጀምሮ እስካሁን ድረስ የሚገርም ቆይታ ነበረን ከተማሪዎች ጋር። አሁንም ይቀጥላል። አመቱ ሙሉ የሚያስደንቅ ጊዜ ነው የምናሳልፈው። እናም ደግሞ ብዙ ተማሪዎች ገንዘብ የለንም አሁን ላይ እና ትንሽ ዲስካውንት አድርጉልን ብለው በጠየቁን መሰረት ከሴፕቴምበር 17 ጀምሮ እስከ ሴፕቴምበር 21 ድረስ መመዝገብ ትችላላችሁ። በጣም በቅናሽ ነው። ወደፊት ሊጨምር ይችላል። ይህንን እድል እንድትጠቀሙ ላሳስባችሁ እወዳለሁ። ዛሬ ማክሰኞ ሴፕቴምበር 17 ማለት ነው በ2000 ብር ቱቶሪያሉን ማግኘት ትችላላችሁ። ለሚቀጥሉት ቀን ደግሞ 100 ብር እየጨመረ ይሄዳል ማለት ነው። ከዛ በኋላ ወደ ነበረበት ወይም ደግሞ ወደ 3500 ሊጨምር ይችላል ወይ ደግሞ ወደ ነበረበት ወደ 2800 ሊያድግ ይችላል ማለት ነው። ከዚህ እድል እንድትጠቀሙ በጣም ትልቅ ቻሌንጅ ጀምረናል። አመሰግናለሁ። በጣም ትልቅ ቻሌንጅ ጀምረናል። የሚያስገርም ቆይታ ነው የሚኖረን። የምትከፍሉት ብዙ አይደለም። ከምንሰራው አንጻር የከፈላችሁትን እጥፍ እንድታገኙ እናደርጋችኋለን። አመሰግናለሁ። ወደ ኬሚስትሪም እንግዲህ ስንመጣ ያው አረዘምኩ መሰለኝ። ምንም ችግር በጣም ጠቃሚ ሀሳብ ስለሆነ አሪፍ ነው። ቀጥል። እንግዲህ ወደ ኬሚስትሪም ስንመጣ ኬሚስትሪም ካልኩሌሽንም አለው ቲዮሪም አለው። በቃ በጣም እኔ ደስ ይለኛል እንደውም ኬሚስትሪ። ለምን እንደ ባዮሎጂም ብዙ ሽምደዳም አይደለም። ወደ ፊዚክሱ የሚጠጋ ትምህርት ነው በአሁኑ ሰዓት ላይ። ብዙም ሽምደዳው የሚያስቸግር አይደለም። የኬሚካሎች ኔሞችን ምናምን በቃ ደስ የሚሉ ነገሮች ናቸው። ለእኔ በጣም ደስ ይለኛል። እና ምንም ብዙም ሽምደዳ ትልቅ የሚያስፈልገውም ነገር አይደለም። ካልኩሌሽኖቹም በጣም ከባድ አይደሉም። አዲሱ መጽሐፍ የተቀየረውም ብዙ ነገሮችን ከድሮ ካሪኩለም ላይ አሁን ለምሳሌ 11ኛ ክፍል ብንወስድ ኬሚስትሪ የድሮ ስለ ኬሚካል ካይኔቲክስ በጣም ከባባድ ፓርቶች ካልኩሌሽኖች ከበድ ያሉ ነበሩ። ያ 12ኛ ክፍልም ስለ ሶሉሽን ምናምን ትንሽ ፎርሙላዎቹ ከበድ የሚሉ ነበሩ ድሮ። ተማሪዎች ሁላ ድሮ ሲፈተኑ ካልኩሌት ለማድረግ በእጃቸው የሚከብዱ ጥያቄዎች ነበሩ። በጣም በቃ ኬሚስትሪ የማይደፈነው ለዛ ነው ይላሉ። በእጅ ካልኩሌት ማድረግ የማይችሉ ቁጥሮች በዴሲማሎች 10 ዴሲማል ቁጥር ያለው ቁጥር ነበር። እንደዛ ሲመጣ ነበር። አሁን ላይ ደግሞ ያ ካሪኩለም ተቀይሯል። እንግዲህ እኛ እንደተፈተነው እንደተማርንበት ካሪኩለም ምንም እንደዛ አይነት ምንም አስቸጋሪ አንድ ቁጥር አይቼ አላውቅም። ያው ኢንትራንስም ላይ 2014ንም 15ንም 16 እዚሁ አካባቢ ያሉትን ሳይ ምንም እንደድሮውም ምንም የሚያስቸግሩ ፎርሙላዎችም ቁጥሮችም የሉም። ቀለል ናቸው። እነሱን እየመያዝ ነው። ቲዮሪ ፓርቱንም ግዴታ ቲዮሪ ደግሞ ወሳኝ ነው። ኬሚስትሪ ላይ ቲዮሪውንም በስርዓቱ መያዝ ነው።
እንደ ሁኔታው ለምሳሌ ተማሪ ቲዮሪ ሲይዝ ኖት መያዝ ይችላል። እኔ አሁን ኖት እጠቀም ነበር በጣም በቃ ባዮሎጂ ላይ በተለይ በጣም ኖት እጠቀም ነበር። ለመምረስ አለው በጣም የሆነ የመርሳት ጸባይ ነው። የመርሳት እና ቁጭ ወይም በተቀመጥኩበትን ቦታ እነዚያን ነገሮች ሾርት ኖት ይዤ እንዲሁ እያወራሁ ምናምን ቀለል አድርጌ ካላስኳቸው የሆነ በቃ እንዲህ ቁጭ ብዬ ለመሸምደድ ቁጭ ካልኩ ትንሽ ይከብዳኝ ነበር። ተማሪ ችለው መንገድ በሚሆንለት በዩቱብ አይቶ መማር የሚችል ተማሪ ግዴታ በቃ የእሱ ችሎታ አይቶ መማር የሚችል ከሆነ በዩቱብ አይቶ መማር ይችላል። ሾርት ኖት ይዞ ሾርት ኖቱን እያነበበ መማር የሚችል ከሆነም የራሱን ሜተድ መጠቀም አለበት። ሰው ራሱን መጀመሪያ ይሄን ነገር ነው ማጥናት ያለበት። የኔ ችሎታ የቱ ጋር ያለው አይቼ መረዳት ነው ወይስ ሰምቼ መረዳት፣ የጻፍኩትን ሳነብ ነው ወይስ የሚለውን ነገር መጀመሪያ ላይ ሰውየው ራሱን ማወቅ አለበት። ተማሪው ያንን ነገር ማወቅ አለበት ማለት ፈልጋለሁ። ይህን ነገር ካወቀ በኋላ የሚሰራው ስራ የሚያነበው ትምህርትም በጣም በቃ ኢንተረስቲንግ እየሆነለት ነው የሚሄደው። ለምን ከማይንድ ሴቱ ጋርም በጣም የተስማማ ነገር ስለሆነ በትክክል ይህን ነገር ነው መጀመሪያ ተማሪ መለየት ያለበት። ሸመድድ እንዴት ነው መሸምደድ ያለብኝ? ምን አይነት ነው የሚችለው ሲሸመድድ? ሽምደዳ ላይ ነኝ ወይ ካልኩሌሽን ላይ ነኝ የሚለውን ነገር ለይቶ መጨረሻ ላይ ደግሞ የሚከብደው ፓርት ላይ ነው። እኔ አሁን ባዮሎጂ ላይ በጣም ፎከስ ሰጥቼ በቃ በጣም በቀን ውስጥ ትልቅ ፐርሰንቴጅ የ2-3 ትምህርትን ያህል ቦታ ሰጥቼ ያነበብኩት ትምህርት ቢኖር ባዮሎጂ ነው። ነው አሁን አየሁ ማትስም እችላለሁ፣ በጣም ችሎታውም አለኝ፣ ደስም ይለኛል። እና ለምንድን ነው ማትስ ላይ ከበድ ያሉ ጥያቄዎችም እየወጡ አይደለም ሰዓቴን የምጨርሰው አልኩ። በጣም ብዙ ከበድ ያሉ ጥያቄዎችንም አልሰራሁም። ለምን ከፈተናው ጋር ነው አብረህ መሄድ ያለብህ። ለምን ለችሎታ ፈተናውን አብረህ እንዴት እንደሚወጣ አይተህ ከሱ ሁኔታ ጋር ነው አብረህ ሄደህ ያው ትልቅ ውጤት ለማምጣት ስለሆነ ሀሳብህ በጣም ምንም ሰዓት አልጨረስኩም ችለው አለው። በቃ ፈተናውን ሳይቀለል ቀለል ያሉ ነበሩ። እና ደግሞ ግቢ ውስጥ አሁን የሚሰጠን ያው አዳሪ ትምህርት ቤት ትንሽ ለየት ይላል ከሌሎቹ የሚሰጡ ፈተናዎች ከበድ ያሉ ነበሩ። እና እዛም ፈተናዎች ላይ አሁን በጣም ከባድ ሞዴሎች ነበር ማትስ ላይ የምንወስደው። በጣም ጠጠር ያሉ ጥያቄዎች ነበሩ። እና እኔ አሁን ለሞዴሉ አይደለም እየተዘጋጀው ያለሁት ለኢንትራንስ ስለሆነ እየተዘጋጀው ያለሁት። መዘጋጀትም ያለብኝ ኢንትራንስ እንደሚወጣው ነው እንጂ ሌሎች ጥያቄዎች እንደሚወጡት ስላልሆነ ማትስ ላይ እውቀት ይበቃኛል። ያው እዚህ ላይ እየጨመርኩ ትንሽ ነገር ባይበት መስራት የምችለው ነገር ነው በሚለው ያንን ሰዓት ሳላቃጥል የሚከብደው ላይ አተኮርኩ ማለት ነው። ላይ በደንብ አተኩሬ ያው እንደዚህ መስራት ይችላለሁ ማለት ነው። ባዮሎጂ ስንት ነው የሰራው? ባዮሎጂ 99 ነው ያመጣሁት። በጣም የሚገርም ነው። በጣም ደስ ይላል። እንግሊሽሳ? እንግሊሽም 96 ነው ያመጣሁት። እንዴት ነበረ እሱን ያጠና? ያው ከሰመር ጀምሮ አሁን ወርልድ ዋይድ ቡክ በጣም እያነበብኩ ነበር። እንግሊዝኛ ብዙ የሩቅ ርቀት ጥረት ይፈልጋል ማለት ነው። ለምሳሌ ትምህርት ዛሬ ከፍተኸው ባዮሎጂ አሁን ሸምድደህ በኋላ መፈተን የምችለው ነገር ነው። እንግሊዝኛ ግን የሆነ ረዘም ያለ ጥረት ይፈልጋል። ለምን ቀጥታ አይደለም ይመጣልህ ወይ እንደ ማትስ አባተው የሚመጣልህ ነገር አይደለም። ትክክል። የሆነ የረዥም ጊዜ ልፋት የሚፈልግ ትምህርት ነው። ብዙ ጊዜ የምጠቀማቸው መጽሐፎች ያው ወርልድ ዋይድ ነበር። ወርልድ ዋይድ ቡኳንም ቡክቱንም በጣም የተገናኘ መጽሐፍ ነው። እዚህ ጋር እንደውም አንድ የምጨምርልን ነገር ቅድም አንድ ተማሪ ኢንተርቪው አድርጌ ነበር 574 ያመጣች እና ይህንን ያለፈው ዓመትም ለተማሪዎች እየነገረን ነበረ። ቲቸር ይሳቅም ይሄ መርቭል እንግሊሽ ዩቲዩብ የሚባል ቻናል ጎበዝ መምህር አለ እና እሱን ነው የሚያስተምረው። እሱን ተጠቅማ ከ90 ቤት በላይ ነው ያመጣችው። 99 98 እንደዛ ነው። ማርብልም እጠቀማለሁ ግን በጣም ወርልድ ዋይድን ነበር በጣም እየተጠቀምኩ የነበርኩት። ያው እሱን ነገር ነው። ያው ብዙ ሰዓት ትጋት የሚፈልግ ትምህርት ነው እንግሊዝኛ። በጣም ጥሩ። ኤስኤቲሳ ምን ነበር የተጠቀምከው? ኤስኤቲ ስጠቀም የነበረው መጽሐፍ የውጭ መጽሐፍ ነበር። ኢትዮጵያ እዚህ ውስጥ ብዙም አልተጠቀምኩም። የሉም በጣም ብዙ መጽሐፎች። ከኦንላይን ፒዲኤፍ አውርደህ ነው ወይስ? ኦንላይን ከትምህርት ቤትም የሚሰጡን አሉ። ትምህርት ቤት ውስጥም የውጭ ሰዎች ምናምን ስለነበሩ የውጭ በዶላር ምናምን የሚገዙ መጽሐፎች ምናምን ነበሩ። እነሱን አንዳንድ እንትኖች እየገዙ በነፃ ይሰጡን ነበር እና
እና ያው ከጉግልም የማወርዳቸው ነበሩ። እነዛንም መጽሐፎች እየተጠቀምኩ ነበር። እስኪ አሪፍ የምትለውን ሼር ልታደርጋቸው ትችላለህ? ተማሪዎች አሪፍ የምትለውን ካለህ አሪፍ የምትለውን አንድ መጽሐፍ ሼር ልታደርጋቸው ትችላለህ? አሪፍ የምለውን መጽሐፍ እንግዲህ ብዙ ናቸው። እስቲ በጣም ብዙ ስለሆኑ ከእነሱ ውስጥ እንግዲህ መርጬ እስቲ አሳውቃለሁ። ችግር የለውም። በቃ ቴሌግራም ላይ ከላክልኝ እኔ ልክላቸዋለሁ። በቃ መጽሐፍ ልክልሃለሁ ያለኝን። ችግር የለውም። እሺ በጣም ጥሩ። ሌላ እስኪ ከነዚህ ውጭ 4 ሳብጀክቶች አሉ፣ ባዮሎጂ፣ ማስ፣ ፊዚክስ፣ ኬሚስትሪ እና ለእነዚህ ምን ነበረ ስትጠቀም የነበረው ሪሶርስ? ለምሳሌ ለባዮሎጂ ብናይ ቀጥታ መጽሐፍ ነበር ስጠቀም የነበረው። ምንም ባዮሎጂ ወደ ሌላ ዲክሽነሪ ምንም አልተጠቀምኩም፣ እንደራሴ ማለት ነው። እሺ ለምን መጽሐፍ ነው። ኦልሬዲ ባዮሎጂ በብዛት መጽሐፍ ላይ ነው የሚያተኩረው። ኢንትራንስ መጽሐፍ ነበር በስርዓት ሳነብ የነበረው። ፊዚክስ ላይ አሁን ኤክስትሪም ቡኮችን ስጠቀም ነበር። ያው ማትስ ላይም ግዴታ ነው መጽሐፍ ብቻ፣ ማትስ ትንሽ እንትን አይልም። ኤክስትሪምን በጣም እጠቀም ነበር። ማትስ ላይ ቶፕን በጣም እጠቀም ነበር። ሮያልን በቃ ማትስ ላይ እየጠቀምኩ ነበር እነሱን። በኬሚስትሪ ላይ ያው ኤክስትሪምን መጽሐፍ ነው በብዛት ያው ለኢንትራንስ ሲዘጋጅ ዋና ያው መጽሐፍ ነው መሆን ያለበት። ቴክስት ቡክ አሁን እዚህ ጋር ተማሪዎች ጥርት እንዲላቸው የምፈልገው ምናልባት ከዚህ ሀሳብ ጋር እንትን የምትል ከሆነም ትነግራቸዋለህ። ቴክስት ቡክ ያነባሉ። ብዙ ኤግዛምፕሎችን ለመስራት ከፈለጉ ወይም ደግሞ ያልገባቸው ነገር ካለ እሱን ለመረዳት ነው ወደ ሪፈረንስ መሄድ ያለባቸው፣ ወይም ሰፋ ለማድረግ አይደል እንጂ የሆነ ማንዳቶሪ የሆነ ነገር አይደለም። ዲክሽነሪ ለማለት ፈልጌ ነው። በትክክል ከቴክስት ቡክ ወጥተው እዛ ላይ ማተኮር ግዴታ አይደለም። ቴክስት ቡክ መሆን አለብን። ለምሳሌ አንድ ዲክሽነሪዎች ስትጠቀም የሆነ ውስጥ ያለው ኮንተንት ራሱ በጣም አንዳንዴ ወጣ ይልብሃል። ትክክል። ለዛ ብዬ ነው በጣም ግራ ያጋባ እንዴት ነው ይሄ ነገር የሚል ነገር እና በጣም መጽሐፍ ላይ ቴክስት ቡክ ላይ ነው በጣም ዲፔንድ መሆን ያለባቸው። እና ይህን ነገር አድርጎ ደግሞ የሚከብዳቸውን ነገሮች ቱቶሪያሎችን በማየት የተለያዩ ሪፈረንስ ቡኮችን በመጠቀም ከተጠቀሙ ምንም ሁሉም ነገር ቀላል ነው ለማለት ፈልጌ ነው። በጣም ጥሩ። ሾርት ኖት ስታወጣ እንዴት ነበረ የሾርት ኖት አወጣጥ ስታይልህ? ሾርት ኖት አወጣጥ የኔ ስታይል በጣም በቃ የሆነ አሳንሼ ነበር የምጽፈው። የሆነ ልጆቹ ላይ የሆነ ምንድን ነው ይሄ ምናምን ይሉኛል። በአንድ ወረቀት ላይ በቃ 3-4 ዩኒትን እንትን ነበር። በጣም አሳንሼ መጽሐፍ ወድ ነበር። ይሄ እንግዲህ መቼም ሳታጠናው ሳይሆን ከተረዳኸው በኋላ ሰመሪ ስለምትሰራ መሰለኝ እንደዚህ የሚያጥርልህ። እንደዛ ነው? አዎ የሚያጥርልኝ መጀመሪያ መጽሐፍ ነው። ያ ሾርት ኖት ስታወጣ ያው እያነበብክ አይደለም መጽሐፍ ያለብህ። በትክክል መጽሐፍ ያለብህ እንጂ መጀመሪያ ላይ በትክክል ታነበዋለህ። ከዛ በኋላ ደግሞ ሪቫይዝ የምታደርግበት ሰዓት ላይ ከራስህ እያወጣ እስቲ ምን ተረዳሁ የሚለውን እያሰፈርክ መጽሐፉ ጋር እያየህ የተሳሳትከው ነገር ካለ እያስተካከልክ ሁለተኛ ደረጃ ላይ ስትደርስ ነው ሾርት ኖት ማውጣት ያለብህ። እኔ እንደዛ ነው የማስበው። በጣም ትክክል ነው። ምንድነው እኔ ከዚህ በፊት ተማሪዎች ኖት ማውጣት በጣም ያሰለቻል ይሉኛል። እንዴት ነው የምታወጡት ስላቸው መጀመሪያ ጥናቱን ከመጨረሳቸው ወይ ከማየታቸው በፊት አንዱን ዩኒት ከማጥናታቸው ወይም ደግሞ የሆነን ስፔሲፊክ የሆነች ቶፒክ ከማጥናታቸው በፊት ሾርት ኖት ነው የሚያወጡት። ሾርት ኖት ካወጡ በኋላ ሾርት ኖቱን ሲያጠኑ ነው የሚከብደው። አሁን የራሱ አንድ ልምዴን ከካፈልኩ የሆነ ጓደኛ ያለ እና ሾርት ኖት እኔ ከኔ አይቶ በቃ ላውጣ ምናምን ብሎ እሱ ምስል ይጠቀማል እና 2 ፔጅ እንዳነበበ እሱም አብሮ 2 ወረቀት አብሮ ቀርሮ ነበር። ያው ሾርት ኖት እያወጣ ለምን እያነበብክ መጀመሪያ ላይ እያነበብክ ስትጽፍ እንዳለ ነው በቃ መገልበጥ የሚሆነው። በጣም በኩል ነው የምትጽፈው። 2 ፔጅ ካነበብክ 2 ፔጅ ሾርት ኖት ታወጣና በቃ ይሰለቻል። ከዛ መጽሐፍም ያስጠላሃል ማለት ነው። ትክክል። ትረዳዋለህ። አልሸመደድ ያገሮች ነው መያዝ ያለብህ። አልያ ከበድ ሲሉ ደግመህ ትይዛለህ እንጂ በመጀመሪያ ላይ አይደለም መያዝ ያለብህ ማለት ፈልጋለሁ። በጣም ጥሩ። እሺ ሳብጀክቶችን በምታጠናበት ሰዓት ይሄ ስፔስ ሪፒቴሽን የሚባል ኮንሴፕት አለ እና በምን ያክል ጊዜ ነበረ የምትደጋግማቸው? ወይም ደግሞ የአንድን ትምህርት የሆነ ዩኒት አጥንታ ቀጣይ ሌላ ሳብጀክት በምን ያክል ጊዜ ውስጥ ነው የምታጠናው ነው? ወይስ አንድ ትምህርት
ብዙ ከሄድክ በኋላ ነው ወደ አንድ ትምህርት የምትሄደው? በቀን ምን ያክል ሳብጀክቶችን ነበር የምታጠናው በሳምንት? እሱን ሁለት ቦታ ከፋፍዬ ብነግርህ ለ12ኛ ክፍል ተዘጋጅና ከዛ በፊት የነበረው ትንሽ ይለያያል። ምንድን ነው አሁን 12ኛ ክፍል ላይ ከሁለተኛ ሴሚስተር በኋላ ትምህርት ቤቱም ያለውን ነገር በሙሉ ጨርሶ ለንባብ እንዳለ ሰጥቶ ነበር ወደ 3 ወር እና 4 ወር የሚደርስ አካባቢ ማለት ነው። እና በዛን ሰዓት ሳነብ ወደ ክላስ የሚሄድበትን ምክንያት የለም፣ ምንም የሚረብሸኝ ነገር የለም። ቁጭ ብዬ ስለማነብ ትልቅ ሰዓት ወስጄ አንድን ትምህርት አነብ ነበር። ከዛ በፊት በነበረው ሰዓት ግን 11ኛ ክፍል 9 እስከ 11 በነበርኩበት ሰዓት ብዙ ኪዞች ይኖራሉ፣ ቴስቶች ይኖራሉ፣ ሚድ ኤግዛም አለ፣ ፋይናል። እነዚህ ኢንዲፔንድ እየሆንኩ እንደ ሁኔታው ሰዓቴን እየከፋፈልኩ ዛሬ ኪዝ ምን ሊኖር ይችላል በሚለው እያየው እንደዛ ነበር እየከፋፈልኩ ማነበው። 12 ከገባህ በኋላስ ይሄ 3 ወር እስኪቀር ድረስ ባለው ፈረስ ሴሚስተር ላይ ያው ግዴታ ነው፣ ፋይናል ኤግዛሞች አሉ፣ ሆምወርኮች አሉ። እነዛን ነገሮች 12ቱም ከገቡ ያው ለኢንትራንስ ብቻ መዘጋጀት ብቻ ሳይሆን የ12ኛ ክፍል ትምህርትንም ከክላስ ጋር አብሮ መሄድ አስፈላጊ ነው ማለት ፈልጋለሁ። በዚሁ አጋጣሚ አስተማሪ ሲያስተምር የ12ኛን ክፍል እዛው እየተማሩ መጨረስ አለባቸው። አሁን 9ና 11ን እያነበብኩ እንደዛ አይነት አሁን ተማሪዎች ስላጋጠሙ ነው። አሁን እዛውኛ ትምህርት ቤት ራሱ 12ኛ ክፍል ሲማሩ በቃ አሁንማ ሪቫይዝ ነው የማደርገው ከ9 ጀምሬ ሪቫይዝ ለማድረግ እያሉ የክላስን ብዙ አይከታተሉም ነበር። ከዛ ሁለተኛ ሴሚስተር ላይ ስንገባ የ12ኛ ክፍል ትምህርትም በጣም ስላልተረዱት ትንሽ ይጠናባቸውና ይበዛል የሚያነቡት ነገር እና እንደኔ ሀሳብ 12ኛ ክፍል ፈርስት ሴሚስተር ላይ ክላስ የሚሰጠውን ነገር በሙሉ ሆምወርክም ክዊዝም ሁሉንም ነገር ክላስ ላይ ዲፔንድ ሆኖ በስርዓቱ የ12ኛን ክፍል ትምህርት መጨረስ ነው። በዛ አጋጣሚ ሁለት ሲመጣ ከ9 ጀምሮ ሪቫይዝ ማድረግ ይጀምራል። ያው 12 እየተማሩ በመሀል ሪቫይዝ ማድረግ አስፈላጊ ነው፣ መተውም አያስፈልግም። ግን ሙሉ ቆይታቸውን ወደ 12 ላይ አድርገው ሁለተኛ ሴሚስተር ላይ ደግሞ ከ9 ጀምሮ ሪቫይዝ እያደረጉ ሲመጡ በጣም አሪፍ እና ያው ያጠናን ስኬጁልንም ስነግርህ 12ኛ ክፍል ሰከንድ ሴሚስተር ሲገባ ያው እስከ 6 ሰዓት አንድን ትምህርት ጠዋት ጀምሬ እስከ 6 ሰዓት አነበውና ብዙ ነገር 3-4 ዩኒትን አንድ ላይ 5 ዩኒትን ጨርሼ ሰዓት ደግሞ ሌላ ትምህርትን እንደዚያው ማታ እያደረኩ በቀን 3 ሳብጀክት እንደዛ አካባቢ ነበር ማጠናው። ይሄ እንግዲህ ለኢንትራንስ ሊቃረብ ሲል አካባቢ ነው ወይስ እንደገባህ አይደለም አይደል? አዎ በቃ 12ኛ ክፍል ሁለተኛ ሴሚስተር አካባቢ ማለት ነው። በጣም ጥሩ፣ በጣም አሪፍ፣ በጣም አሪፍ። ስለዚህ እዚህ ጋር 12ኛ ክፍል ተማሪ የሚማሩ ተማሪዎች አሁን ወደ 12 ሲገቡ የ12ን ትተው የታችኛውን ግሬድ ሳይሆን ማጥናት ያለባቸው የ12ን እያጠኑ ክፍተት ካለ ክፍተት ታይም ሲያገኙ ግን ወደ ታች እየሄዱ የታችኛውን ክላስ ማየት ይችላሉ ነው። በቃ አሁን ሀሳቤ እንደዛ ነው። ለምን መሰለህ የ12ን አዲስ ነው አሁን ከ9 እስከ 11 በፊት በትክክል በፊት የተማርከውን ነገር ደግሞ ደግመህ ትንሽ ካነበብከው በጣም የመረዳት እድልህ በጣም ትልቅ ነው የሚሆነው። አዎ ትክክል። ለብዙ ለፈተና ለቴስት ለሞዴል ለምን ብዙ ሪቫይዝ አድርገው ስለነበረ ለማስታወስ አሪፍ ነው ያስባለሁ። ለማስታወስ በጣም ቀላልም ግን የምትረሳው ይመስልሃል። ግን ትንሽ ነገር ስታነበው ያ ነገር ቶሎ የማስታወስ እድልህ በጣም ትልቅ ነው የሚሆነው እና የ12ኛ ክፍል ትምህርት ደግሞ አዲስ ነው እየመጣባቸው ያለው። እሱን አንዴ ካልነኩት እንደገና ሁለተኛ ሴሚስተር ደርሰው እንደ አዲስ ሲጀምሩት በጣም ከባድ ነው የሚሆንባቸው እና ፈርስት ሴሚስተሩን ፎከስ በስርዓቱ ሰጥተው የ12ን ትምህርት አንደኛ ሴሚስተር ብቻ አይደለም መጽሐፉን በሙሉ ለመጨረስ ነው ማለት ነው መሄድ ያለባቸው። በጣም ጥሩ፣ በጣም ጥሩ። በጣም ክፍል ፈርስት ሴሚስተር ላይ ጨርሰው ከዛ ሁለተኛ ሴሚስተር ላይ ደግሞ ከ9 እስከ 12 ሙሉ በሙሉ ሪቫይዝ ያደረጉ በጣም ሰክሰስፉል ይሆናሉ ብዬ ገምታለሁ። በጣም ጥሩ። እንግዲህ አንተ ብዙ ነገሮችን አካፍለሃቸዋል። ለዚህ ሁሉ ግን ደግሞ ለዚህ ሁሉ ልፋትህ ይህንን ውጤት ለማስመዝገብ ደግሞ መቼም ውስጥ የሆነ ፓሽን ይኖራል ብዬ አስባለሁ። የሆነ ፓሽን ባይኖር ይሄን ያክል ተግተህ ይሄን ያክል ውጤት ለማምጣት አትችልም። ተሳሳትኩ? ልክ ነኝ? ምንድነው ማጥናት የምትፈልገው ወደፊት? ወደፊት ማጥናት የምፈልገው እንግዲህ ሶፍትዌር ኢንጂነሪንግ ነው መማር የምፈልገው። በኤአይ ዘርፍ በሳይበር ሴኩሪቲ ዘርፍ በጣም ትልቅ ፍላጎት አለኝ
ለወደፊትም ያው በሱ ዘርፍ ተምሬ ትልቅ ነገር ማበርከት ለሀገሬም ሆነ ለማህበረሰቤ በጣም ውስጤ ያለ ሀሳብ ነው። ዛሬ ብቻ አይደለም፣ ከዚህ በፊትም እንዲህ አይነት ነገሮች ለሀገር የሆነ ነገር ማበርከት የሚል ሀሳብ በውስጤ ሁሌም ጭንቅላቴ ውስጥ ይዘዋወር ነበር። በጣም አሪፍ፣ በጣም አሪፍ። ምንድን ነው ግን ያነሳሳህ ይሄ ሶፍትዌር ላይ ለመግባት እንዲሁም ደግሞ የሳይበር ሴኩሪቲ ምናምን ብለኸኛል እና ምንድን ነው እንድትነሳሳ ያደረገ? አካባቢ ወደዛ እንትን ምንድነው አሁን ያለበትን ሁኔታ ማለት ነው። አሁን በዓለም ላይ በየሰከንዳት በየደቂቃት ለውጥ የምናይበት ዘርፍ ያው ይሄ ዘርፍ ነው፣ የኤአዩ ዘርፍ ነው እና በዚህ ለውጥ በሚያመጣ ዘርፍ ላይ ደግሞ አንተም በው ላይ ትልቅ ነገር ከሰራህ በጣም ሰክሰስ የምችልበት ለሀገርም ለውጥ ማምጣት የምችልበት ዘርፍ ስለሆነ ያው ከጊዜው ጋር ሳያይዘው ለውጥ እየታየበት ያለ ዘርፍ ስለሆነ እኔም በዚህ ደግሞ የሆነ ነገር ሰርቼ ወደፊት ለሀገሬ ማበርከት የምፈልገው ነገር ነው ማለት ነው። በጣም አሪፍ፣ በጣም ደስ ይላል። በመጨረሻ ለተማሪዎች የምታስተላልፈው መልእክት ካለ እሱን እድል ልስጥህና እንጨርስ። ያው ማስተላለፍ የምፈልገው መልእክት ምንድን ነው? ስለ 12ኛ ክፍል ኢንትራንስ ፈተና ተማሪዎች ላይ ያለውን ኤክስፔክቴሽን እንዲያስተካክሉ። ብዙ ተማሪዎች 12ኛ ክፍል ፈተና ሲባል በጣም በቃ ከባድ መውደቅ ነገር ነው የሚታሰበው እና እንደዛ ዋናው ነገር ኤክስፔክቴሽን ነው። የሆነ ነገር ኤክስፔክት እንዳደረግከው ነው የምታገኘው እና ምንም ከባድ ነገር የለም። ማንም አይደለም በስርዓቱ የተዘጋጀ ተማሪ ትንሽ ራሱ ተዘጋጅቶ ኤክስፔክቴሽኑን አሳምሮ አልፋለሁ በሚል ስሜት ሄደ ማንም ሰው መስራት የሚችለው ፈተና ነው። በጣም ቀላል የሆነ ፈተና ነው እና ሁሉም ተማሪ ምንም ወድቃለሁ የሚል ሀሳብ ሳይሆን አልፋለሁ፣ ነጥብ አመጣለሁ በሚል ስሜት ራሱን እያዘጋጀ እንትን ካለ ምንም የማይሳካ ነገር የለም። ፈጣሪም ከሰራ ይረዳሃል ለማለት ፈልጋለሁ። በጣም እናመሰግናለን። እኔ በጣም አመሰግናለሁ ተማሪዎችን ወክዬ ማለት ነው። ምናልባት ወደፊት አብረን የምንሰራባቸው አጋጣሚዎች ካሉ በጣም ደስተኞች ነን። ለአንተም ክፍት ነው። እሺ፣ በጣም በትልቅ እንትን ነው የምንቀበልህ። ምናልባት ትርፍ ጊዜ ሲኖርህ ምናምን እንደዚህ ለተማሪዎች ማገዝ እፈልጋለሁ ካልክ በማስል ሊሆን ይችላል። በፈለግከው ነገር አንተም በሚያዝናና መንገድ፣ በማያጨናንቅ መንገድ ተማሪዎችን መርዳት ትችላለህ። እሺ፣ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። እንግዲህ እዚህ ቦታ ላይ ጋብዘኸኝ ኤክስፒሪየንስን ሼር እንዳደረግ ስለጠየቀኝ እኔም በጣም አመሰግናለሁ። እሺ፣ በል ሰላም ሁንልን።